ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ የጽናትን ድራማ ይዘን መጥተናል፣ አብረን የምናየው ይሆናል። ከዛ በፊት ግን እዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ሰፖርት እያደረጋችሁ ቤተሰብ መሆን እንችላላችሁ። ትንሽ ቆረጥ አድርጌ ቪዲዮ ላሳያችሁ። ካልፈለገች እኮ መውጣት ነው፣ በቃ አለቀ። ሊድ ብትል ራሱ የምትለቃት ይመስል እዚህ አታስመስል። እሺ ቆይ ውጪ ስላደረች ነው እንደዚህ እያደረገ ያለው? ያቺ ልጅ ቆይ የሆነ ነገር ብትሆንስ ኖሮ በዛ ላይ ውጪ ማስወጣት ማለት ምን ማለት ነው? ንገረኝ፣ ምን ማለት ነው? እንዴት ነው ብርድ ላይ የምታሳድራት? አንተ አይደለ እኔ ቅድም የወሬ ሳለብሽ ምናምን ስትለኝ ነበረው። እኔ ጋር መተሽ ምን ታጫለሽ? ሁሉም ነገር አለ። ሰሞኑን የሆነ ያፈላሷል። ማን አባቱ ነው አንቺ ላይ መጣ? ይመከራል። ለመምከሩማ እኔ በቂ ነኝ። ካንተ የምፈልገው ምክሩ እንዲገባላቸው የአበባ ፍሬ ማቅረብ ነው። እንዴ ቸከስናት እንዴ? አዎ ምን ነው? አረ ላቀናብረው ነበር። አሁን ሲሆን ነገ ታቀብለኛለህ። አረ እንዳያሳስብሽ። ባይሆን ውጤቱ ታይቶ ሂሳብ ይዘጋልሻል። እንግዲህ ኪራ ጽናትን ውጭ አሳድሯት ማለት ነው። እሱ ከዛ ኪራ ተነስቶ ጽናት ሲላታን ማለት ነው። አላየዋትም፣ ጠዋት ስነሳ አላየዋትም። ሱቅ ልትወጣ እቃ ልትገዛ ወጣ ነው። በዚህ ሌሊት አንቺ ቀድማ ተነስታ ምንድን ነው የምትገዛው? ግን ማታ ስትጨቃጨቁ ሰምቻችሁ ነበር አይደል? ኪራ ታደርገው ወይኔ ኪራ ብሎ ይሄዳል ማለት ነው። ከዛ ቆይ ልጅ መሆኗን እነዚህ ልጆች መሀል ላይ ምንድን ነው የሆነው? ምንድን ነው ያለው ብሎ ትላለች ማለት ነው። እንግዲህ ሜሮ ደስታ በደስታ ላይ ነች። ታውቃለህ አንተን አጥቼ ቢሆን በጣም ነበር የሚቆጨኝ። እንደምትወጪ ግን አውቅ ነበረ። አፈስክ ድሮ ከፈጣሪ አቋም ሁሉን ነገር አሟልቶ ነው እኮ የሰጠሽ። ተው በፍቅር ቅልጥ እንደሌላ አታርገኝ። እኔ እያለሁ ለምን ቅልጥ ነው? ብቻውን እንዳይረዝም አንድ ግሬ ላይ ቆየህ ትለዋለች ማለት ነው። በጣም እየተጻጻፉ አሪፍ ላይ ፍቅር ናቸው ማለት ነው። እመዬን አሁን ላስታውቅሽ እንዳትረሽሽ፣ እኔ እንዳትረሽሽ ብቻ። እንዴት እናቴ እንደ የትኛውም ኢትዮጵያዊ እናት ከልጇ በላይ በጣም የምትጨነቅ ነች። ግን የምትወደት ይመስላል፣ ግን አይመስለኝም። የምትሰጥሽን እንክብካቤና ክብር አውቀዋለሁ። አስደነገጥከኝ እኮ። አይ አንቺ የምታኮርፊ ለምን እንደሆነ ደርሰንበታል። ናሆሜ ረፍ አልወድም። ተው እነቆይ እና ከማየ የምታወቅ እኔን ጨርሰ ከሌላ ሴት ልታመጣ አድርገውና በሞተ ራሱ በመንፈስ እመጣብሃለሁ። አሁን እባክሽን ምሮ ስለ ሞት እናውራ። አምናበት አይደል የገባው? እውነቱ ይሄ ነው። ደግሞ ቃል የገባውን አትርሳ። እኔ ምንም ነገር ቢሆን ህይወትህን አለማንገራገር መቀጠል አለብክ። እሱማ እውነት ነው። ግን አገኘሁሽ ብዬ ሳልጠግብ ስለ ሞት አታንሽብኝ። እሺ በቃ አትዘንብኝ። ደግሞ ፈጣሪ ለአንተ ሲል እድሜ ይጨምርልኛል። አረ ምን አለበት ከኔ ግማሹን እድሜን ባካፍልሽ። በቃ በፈጣሪ ስራ አንግባ። የኔ ሀሳብ ፈጣሪ ይሄ የኔ ሀሳብ አይደለም፣ ይሄ የሆነ ሀሳብ ነው ብሎ ይላል። ከዘመሩ ደግሞ በጣም በሳቅና በደስታ ዋጥ ብላ በጣም ደስ ብሏት እንትን እያለች ነው ማለት ነው። ዛሬ ደግሞ ምንድን ነው? ለምንድን ነው ሳሎን ያልመጣሽው? ለእናንተ ለቀቅላችሁ ብዬ ነው። ኪራይ የለም አይደል እንዴ? ማለት አሴት ሰው አይደለችም? ለካስ እሷም አለች። እኔ እኮ አንቺ ብቻ ነሽ የምትታየው አይደል? የዛሬን አያሳድረኝ። አረ በስመ አብ በል አንተ። የሰውን ትኩረት መሳብ ፈልገህ በራስን ሆን አልገባኝም። ያንቺን እኮ ትኩረት መሳብ ፈልጌ መሰለሽ? እኔ የተረዳሁትን ነገር ነው የነገርኩህ። ግምትሽ ልክ አይደለም። ግምቱ ለእኔ ከታየ በቂ ነው።
እኔ ለስራ እንጂ እዚህ ጋር የሌላ ዓለም አለ። ምን አስበሽ ነው? ቆይ ምንም። ግን የተሰማኝና ያሰብኩትን አለመናገሬ ብዙ ነገሮች ደርሰውብኛል። ይገርማል። አፍሽን በእኔ ነው ያስፈታሽው? ይገርማል። ምስጢር ሁላ ሳይቀር ነው የምትነግረኝ። እንደዛ እንኳን መስለኸኝ አይደለም። በጣም የራስሽ ያለሽ ግንኙነት የተጋነነ ነው። አዎ እንደዛ ነው። በቃ ስራ አለብኝ ብላ ትተው ትወጣለች። ትዕግስቴን ተፈታተንሽው በጣም ይላታል። ወይ ጉድ! ምን ሊያረጋት እና ኪራ ውጭ አሳደረኝ ነው የምትይው? በዚህ ከቀጠለ እኮ ሌላ ነገርም ሊያረግሽ ይችላል። አይ ማታ ስለጠጣ ነው እንጂ በእኔ ላይ አይጨክንም። ትላንት እኮ የጠጣው የመጨረሻን ጥፍጣፊ አይደለም። እሺ ምን ላደርግ ምሮ? እኔ እኮ ግራ ገባኝ። እሱን እያየሽ ከመሰቃየ ከዛ ቤት ውጭ። ምን ምሮ? የእውነትሽን ነው? አዎ ያንቺም የሱ የተሻለ አንቺ ነው። እስቲ ምን አድርጊያት ነው የጠላችው? ብዙ ጥያቄ አለ። እሱ ጠጥቶ መጥቶ አንድ ነገር ባረግሽ እኔ ጠጣቱን የምችለው ይመስላል? ሁለታችሁንም እኔ አይምሮ ልክ ነሽ እኮ። እኔም እንደዛ ነኝ። እኔ ፍቅሬን በድቤ መደበቅ ነው የፈለኩት። ይገባኛል። እኔም እኮ ለዚህ ነው ፍቅሬን ደብቄ ያዝኩት። ካልሆነ ሁሉንም እውነት ለኪራ እንንገረው። ምሩዬ ጽዬ ብሎ ሰላም። እሺ ስለምን ህይወት ነው የምታወሩት? በቃ ናሁም ከመጣማ እኔ ልሄድ። ምን ነው ሂድልኝ የሚል ፊት ነው አስይዤ ነው እንደ የመጣሁት? አይ እኔ አጫውቻታለሁ። አሁን ደግሞ አንተ አጫውታት ብዬ ነው። ስለምን ህይወት ነው ያወራችሁት? አረ እንደዛ አላወራንም። ታውቃላችሁ፣ ሁለታችሁም አለመታደል ሆኖ ስትዋሹ ትንቀጠቀጣላችሁ፣ ትታወቃላችሁ። የሴቶች ወሮ እኮ ነው ስናወራ የነበረው። በተደጋጋሚ ስታወሩ ሰማለሁ። አልገባኝም። እኔ የምሩ ፍቅረኛ ስለሆነ ያንቺና የኔ ጓደኛነት ፈረሰ ማለት ነው? አይ በቃ ሰሞኑን የተረዳሁት ያንን ነው። ናሆሜ እንደዛማ አትበለኝ። ማንም ሳይኖርም እኮ አንተ ነበር የምትረዳኝ። እንደዚህ ብለህማ ያን እውነት አትካደው። ችግርሽን ከሰናይትና ከምሩ ጋር እያወራሽ እንዳላየ መሆን ከበደ። በቃ አሁን እኮ ሁሉም ነገር ሰላም ነው። ኪራም እኔም ደህና ነኝ። እስቲ አባባ ይሙት በይለሽ ትማይልኝ። ምን በቃ ናሆሜ በቃ ኪራና ጽ ተጋጭተው ውጭ ላይ ያራው ነው። ውጭ ላይ አሳድሯት ነው። ኪራ በፍጹም እንደዛ አያደርግም። ሰክሮ ነበረ። እሱንማ በአንቺ በፊት ነው አውቀው። አንቺን ውጭ እየዘለለ እየሮጠ ይሄዳል ነው። አሁን ለምን ነገርሽው ምሩ? እኔ እኮ አሁን በመሀላቸው ምንም ነገር እንዲፈጠር አልፈልግም። እና አባቴ ይሙት ብለሽ ትመይለት ነበር? እኔ እንጃ። አሁን መሄድ አለብኝ በቃሽ ብላ ትሄዳለች እየሮጠች ማለት ነው። ኡፍ የጽናት ችግር ማያጣሽ። የአንዱ ችግር መፍትሄ ስንት አንድ ሌላ ችግር ውስጥ ትገቢያለሽ። አሁንስ በዛ ብላ ምሩም ተነስታ ትሄዳለች ማለት ነው። እንግዲህ ቢኒ እየሮጠ ሳት ጎርሶ መጣ ማለት ነው። እዚህ ጋር ሆኖ እናንተ ትንፋሻችሁ ግን አለ ይላል ኪራ ስልኩን እየኮረኮረ ማለት ነው። አንተም እኮ ስልክን ይዘክ ከማን ጋር እናውራ ብለህ ነው? እና ከየኔ ጋር አታወሩም እንዴ? እንደዚህ አይነት ጨዋታ ይችላል መሰለሽ? እንደዛ እንኳን አይመስልም። ግን ከቀልቡ ግን ከቁም ነገሩ ላይ ያተኩራለሁ። ሄርሜ በሰል ሲልና ቁም ነገር ልክ ነክ። እድሜ እየቆጠረ ጥሬ ከመሆን በጊዜ መፍሰል ይሻላል። አረ ወገን አረጋጉት። አቶ ጉባኤ በሌለበት የክርክር መድረክ አረጋችሁበት እኮ። መምህር ነበርሽ እንዴ? አየህ ስህተት ሲባል መምህር የሚለው ከአስተማሪ ጋር ጥሩ ግንኙነት ነበረው ማለት ነው። እናንተ ውስጥ ጀመራችሁ እንዴ? ናሆማ ሰሜን እንዳጠራሽ ብሎ ይለዋል። ናሆም ማለት አንተ እንዴት አሳፋሪ ስራ ትሰራለህ ይለው። ምን ነው ችግር አለ እንዴ? አንቺ ትናንት ነው የመጣሽው። ምንም አያገባሽም እዚህ ውስጥ። ናሆም የዛው እንጂ ቀስ ብለህ አውራት። አንተ ዛሬ ያሴት ላታስቀብጥ ነው። ኧረ ጀለስ
አረጋጋው እንጂ ሰከን ብለህ አውራ እንጂ። በራሴ በጣም ነው። እንዴት ውጭ ታሳድራታለህ? ማለት ነው። ቆይ እናንተ ቆይ ምን አትወጡ? እናንተ ምንም አይመለከታችሁም። ውጡ ውጣ ምናምን ብሎ ያስወጣቸዋል ማለት ነው። ሄኖክም ይወጣል። አንቺም ውጪ አትሰሚም እንዴ ብላ ተንጠራርታ ትወጣለች ማለት ነው። ወይ ጉድ ወይ ጉድ! አቤት ቢኒ ሳት ጎርሶ እንግዲህ ቁጭ ያለ ሶፋው ላይ ማለት ነው። አሀ ለምሩ ቃል አቀብላት ብላ ሄደችው። ለዛ ነው እንዴ? ኪራ ምን ያህል ልዩነት እንዳላችሁ ምሩ ነች የነገረች። ጽናት ስለአንተ ክፉ ነገር ተናገር አታውቅም። ናሁን በቃ ንቃ እንጂ። ጽናት እኮ እየተጫወተችበት ጭራሽ ደግሞ ምንም ማለት ነው። ምናልባት በፊት ላረጉት ነገር ልትበቀለኝ ይሆናል። ቆይ አንተ ግን ያማል። በቃ አሁን ክፉ ደግ አናውራ። አንተ ክፉ ነው መናገር ነው አለ። እዚህ ምስኪልሽ እና በደልና ግፍ ነው የፈጠረው። ካልፈለገች እኮ መውጣት ነው በቃ። ልሄድ ምትል ራሱ ምትለቃት ይመስል አታስመሰል። ቆይ ውጭ ስላደረች ነው እንደዚህ ያደርጋ ያለው። የሆነ ነገር ብትሆን ኖሮስ ምን ማለት ነው? ምን ማለት ነው? እንዴት ነው ብርድ ለማሳ የምታሳድራት ብሎ ይቆጣዋል ማለት ነው። በጣም 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 ቁጥጥጥ ብሎ ማለት ነው። ሁለቱ ደግሞ ሄኖክና ግን ምንድነው ሆነ ያጣላቸው? አንተ አይደለህ እንዴ የወሬ ሱስ የለብኝም ስትለው ማን የወሬ ሱስ ያለበት ብላ ትላለች ሴት ማለት ነው። አንተ ደግሞ ሴታ ሴት ነህ። ምን ማለት ነው? ቁርጥ ያለ ወንዳ ወንድ እንደሆነማ ታውቂያለሽ። ቆፍጠን ያለ ወንድ ብትሆንማ ጓደኛ መች ሲጣሉ ተተባል ወጣ ነበር። ሴት ላይ እንደዚህ ከመሆኑ በውጭ ወንድ ሆነሽ አትሽለጥለጥ ብላ ፎግረው ትሄዳለች። በጣም ጥሩ ኔላሽን ስተሚዞር የቂጥሽን የሽንት ቤትሽን አፈራረስልሻለሁ ብሎ ይላታን ማለት ነው። እስቲ በእኔ ቦታ ሆነ አስበው። እንደዚህ ስንከባከባ ሳስበላት ተወይ ማለቷ ምን ማለት ነው? አንተ በጊዜ አያያዝህ ገጠብቶ ልታግታት ነበር። በቃ አይደለ እየሮጠች ትመጣለች። አያት አይደለ አንተን እንዳልናገር ሀስበን በቃ ነው። በቃ እሱ ቁጥቶ ነው። እሳቱን ለኩሰሽ እንደሚያጠፋ ሰው አታስመሳይ። እኔ ግን መሀላችሁ መግባት አልፈለግም አይደል? ግን ከመቼ ወዲህ ነው አስመሳይ የመሰልሽ የሆንሽው? ግን ቆይ አንተ ስተመቼ ነው የምታጠፋው ጥፋት ማይወጫ እንዴ? ቆይ ከመቼ ነው እዚህ የደረሳችሁት? እኔ እንዴት እንደመጣሁ አላውቅም። ግን ከምንም ነገር የሚያበሳጨኝ መጥቼ ምንም ነገር አለመቀየር። የኔ ፍቅርስ ሳልሰሳት ራሴን የሰጠቻት የሰባበረችውስ አውቃለሁ። እልፍ አለፋፋት ጊዜ በድያት ሊሆን ይችላል። ግን እሱን በይቅርታ ልናልፈው ተስማምተናል። እሷ ግን ከእጇ ላይ መውደቄን ስታስብ ያደረገችውን ታውቃለች። ናሁማ ሁለታይን የተሰጠን እኮ አንድ አቅጣጫ ለማየት አይደለም። አንተ ቆይ ወንድ አይደለህ አይደለም? በቃ ተዋት እንዴ ልጅቷ ትኖረ። በቃ በቅድ ፍቅርን ልትግታት አትሞክር ናሆሜ። ይሄንን እነሱ ያውሩ እኛ እንተውላቸው። እቺ ልጅ ተጎዳችን። ኧረ እንደዛ ነው። እሺ ስለ ሀሳብህ በጣም አመሰግናለሁ ብሎ ተነስቶ ይሄዳል ማለት ነው። አቤት ጉድ ነው። ናውም ኪራም እኮ እውነት አይደለም። እንደዚህ ልትናገረው አይገባም። ለነገሩ ራስሽን ያስጨፈርሽው ራስሽን። አንዳንዴ ለራስሽ መቆም መቻል አለብሽ እሺ ብሎ ተነስተው ትተዋት ይሄዳል ማለት ነው። ወይኔ ጽ ምን ውስጥ ነው የገባ ነው? አላቅም ብለው አንገቷን ደፋች ጽ ማለት ነው። ከዛ ይቺ ደግሞ ሰናይት ደግሞ ዋው ኬኳን ቁጭ ብላ ታነክታለች። ምሩ ቀጥራት ነው። ምሩዬ መጣች። ሰንዬ እንዴት ነሽ? አስጠብቆሽ አይደል? አይ ብዙም አልቆየውም። አንቺ ጉደኛ፣ እኔ እኮ መሳሳበኝ ነው ኬክ የምትበይው። እኔ የምልሽ ከየት ነው እንደዚህ ተቸኩለሽ የመጣሽ? ደግሞ ምንድነው በእግር በፈረስ የተፈረቀው? ከነ ኪራ ቤት ነው የመጣሁት። ምን ነው ጽናት ደህና አይደለችም እንዴ? ከመጀመሪያው እንደማይሆን ሆኖ ነግረት ነው አልሰማለችኝ እንጂ ግን አሁንስ ችግሩ እየሰፋ መጣ። እንዴት?
ናሆምና ኪራ ዛሬ ተጋጭተው ነበር። ለምን ማዳ ኪራን ሰክሮ መጥቶ ዜን ውጭ ነበር ያሳደሯት። ከዛ ብኔና ኪራ ተጣሉ እና ጽናት ውጭ ነው ያደረችው። ለምን እኔ ጋር አልደወለችልኝም? አይ እንደ ውሻ ብታይ ኩርምት ብላ ነው ያደረችው። ለምን ግን ከዛ ቤት አትወጣም? ግን አላቅም ሰኝ ግን ሀሳቧ ምን እንደሆነ አታውቅም። የሆነ ነገር ቆማለች። እዛም የሚመጣ ነፋስ የሚያወዛውዛት ቅጠል ሆናለች። እኔም እንዳልናገር አስጠነቀቀችኝ። እሷ ሲጀመር ካለ ኪራ መኖር አትችልም። መጨረሻው ምን እንደሚሆን አላውቅም። ወይ አሁን የፈለኩሽ የጤና አስተሳሰብ መቀየር ስላለብን ነው። ጭንቅላቷን እኮ ደፍነዋለች። ደግሞ በ12 ቁጥር ምስማር ጀሯን ድፍን አድርገው እንዴት ነው ግን እኔ ኪራ በማያውቀው ነገር ሲቀጣ ከብዶኛል። አገኘዋት ሲል አጣኋት። እሱ ራሱ አለማበዱ ይገርመኛል። አንዳንዴ እኛ ሰዎች በመመረጫችን ጊዜ ሳናቅበት እሱስ ልክ ነሽ ጽናትን ሳያት እህቴን ስላታለሁ አሁንስ ፈራውላት ብላ እያወሩ ነው ስለ ጽናት ማለት ነው። ጽናትዬ ደግሞ እዚህ ጋር እንደኔ አጭርትዬ እቃ ለማውረድ ጣቶቿ እስከሚገነጠሉ ለማውረድ መከራውን እያየች ነው። ለግዝሽ ይላታል። ምን ለማድረግ እየሞከርክ ነው? የኢትዮጵያ መልካምነት በሚለውን ባህላችን ነው። ምንም የተቸገርኩት ነገር የለም። እግሮች ጣትሽ ላይ ቆመሽ እንደዚህ እያየሁ ስላስብልኝ አመሰግናለሁ። ግን አታስፈልገኝም። ታውቂያለሽ ሳይሽ የሆነ ነገርሽ ትር ትቤት ትታየኛለች። ፈቃደኛ ከሆንሽ ከዚህ ትቤት ትገላግያቸዋለሁ። ልገላግልሽ? ግን ምንድን ነው የምታወራው? ምንም ይህን ብልሽ የምታረጊልኝ ምችው ነገር አለ? ለማንኛውም በዚህ ልጅነትሽ ከዚህ ትቤቶች መወጣጠርሽ እናቴ ምን ትለኛለች መሰለሽ? የሚያድግ ልጅ ግንባሩን የሳማን ብሎ ሲስማት ከዛ መጣ ማለት ነው። ከዛ ኪራ መጣና ኪራ ደግሞ ሲጀመር ፈጣሪ ተወራጂ ብሎሽ ነው እንጂ ሲጨቃጨቅ ያልመጣ ሲስምሽ መጣ። እኔ ኪራ ከማየቱ በላይ ያስጨነቀኝ ያለው ኑክ ነው። አንቺ ደግሞ ያልቅብሽ። እሱ ደግሞ ምን ማለት ነው እንዴ? አንዳንድ ሰዎች ውስጣቸው ሳይነቃ ልብሳቸው ብቻ ይነቃል እኮ ማለት ነው። ግን ከባለ ዚፕ ሱሪ ጋር አልተግባባንም እና በስብህ እያስጠበበ ከፌስተል ግፋ ውጣ አትግርግር እና ከሱሪ ጋር ሲታገል አንቺና ኪራ ክፍተት ለመፍጠር ይመቸናል። ግን በወልጁ እንደዋዛ የሚችል ካሴት ጋር በተደጋጋሚ ይጋጫሉ። ድርጊቱ በጣም ደስ አይልም። የሚያደርገው ሁላ ነው የሚያሳጣው። ለማንኛውም በድጋሚ ቪዲዮ ተመነገናኝ። መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶች። ባይ ባይ።